መነሻዬ በግብርና ቆይቻለሁ። እዚህ ላይ እዚሁ ቦታ ላይ አትክልት ፍራፍሬና ቲማቲም እሱን እየሰራው ቆይቻለሁ። አሁን ግን ከቅርብ ጊዜ ወዲህ ከ2 አመት በኋላ ዘመናዊ ግብርና ለማድረግ አቀናጅቶ ለመስራት አስበን ተነስተን አሳ ዶሮና አትክልትና ፍራፍሬ አቀናጅተን እንሰራለን። ከዛ ባሻገር ደግሞ ሬስቶራንት አለ። እዚህ የምናመርተውን ፍረሽ አሳ ሬስቶራንት ላይ ለህብረተሰቡ በምግብነት እናቀርባለን። ወደ ዘመናዊ ስገባ ብዙ ፈተና ገጥሞኛል። ሀብቶቼ ሁሉ የተሰረቁ ልሰራ ወደ ስራው ስገባ ያው ያለማወቅም ይሆናል ከቀበሌም ከክፍለ ከተማም ብዙ ችግር ገጥሞኛል። ግን ወድቃለሁ እነሳለሁ ወድቅና መልሼ እነሳለሁ። ከግብርና ሴክተርም ብዙ የሚደግፉ ልጆች አሉ። እንዲሁም ከሴቶችና ህፃናት ብዙ ድጋፍ ሲደረግልኝ ነበር። ከዛ አንፃር እንዳልወድቅ መልሶ ብርታት ይሆነኛል። 6 ልጆች አሉኝ። ባለቤቴ በህይወት የለም። እነዚህ ልጆች ማስተዳደር እኔ ነኝ። ስኬቴ ነው አንዱ ይሄ ነው። ከዛ ባሻገር ግን የሰራተኛ ቁጥር አለኝ ወደ 9 ሴትና 6 ወንዶች አካባቢ የስራ እድል ፈጥሬያለሁ። ወደፊትም ከዛ የተሻለ ነገር ሰርቼ የሰራተኛ ቁጥሬን ጨምራለሁ አሳድጋለሁ ብዬ አስባለሁ። ሌላው ደግሞ አማራ ክልል እንደምታዩት አቀንጨራነት በሰፊው የተከሰተ ነው። እሱንም በተመጣጠነ ምግብ ሰርቶም ለማሳየት እዚህ ላይ የተመጣጠነ ምግብ እያለን እኮ አመጋገባችን አንችልም። እሱንም ለማሳየት ዶሮ፣ እንቁላል፣ አሳ እና አትክልትና ፍራፍሬን በጋራ አድርጌ አቀናጅቼ ለመስራት የተነሳውበት አንዱ ትልቁም እሱ ነው። ሁለተኛው የስራ እድል መፍጠር ነው። ሶስተኛው የራሴን የቤተሰቤን ችግር ፈቶ ማደር ነው። ካፒታል አሁን እንግዲህ እንደምታዩት እየተሻሻለ ነው። ቤቱም ላይ ወደ 1 ነጥብ ምናምን አካባቢ አውጥቻለሁ። እዛ ኩሬዎችም እንደምታዩት 2 ኩሬ አሉ። እሱም በሚሊዮን የሚቆጠር ነው። ከዛ ባሻገር ዶሮዎቹ ሬስቶራንት ማለ መጀመሪያ ለቤታቸው ለራሳቸው ለምግብነት ዶሮ አትክልት በዛው በግቢያቸው ቢያለሙ ኢቭን አሳ እንኳን ራሱ በትንሽዬ ኩሬ በሮቶ ቢያረቡ የራሳቸውን እንትን ይሸፍናሉ። ከዛ በሱ ያዩ ነው ስኬታማ መሆን የሚችሉት ወደ ላይ መውጣት የሚችሉት እና ይቻላል ነው የምለው እኔ ይቻላል መስራት ይቻላል። አሁን የምሰራው ስራ የሲንጀርም ጥልፍ እሰራለሁ። ሽፌን ቢጃማዎችም ጫማዎችም እሰራለሁ። የመምሪያው ድጋፍ ካደረገልኝ በኋላ ያ ቦታም ተመቻቸልኝ ምናምን። አሁን እዚህ ቦታ ላይ ከመጣው ጥቅምት ላይ ነው የጀመርኩት። እዚህ ቦታ በጥቅምት ነው ስራ የጀመርኩት። እዛ በፊትም ተከራይቼ ጀምሬ ነበር። ትንሽ ክራይ ስለነበረ ያው ብዙ ያልተመቻቸ ነገር ነበረ። ቦታው ሲመቻችልኝ ግን ጥቅምት ጀምሮ ስራ ጀምሬያለሁ። አሁን እግዚአብሔር ይመስገን ለሌሎችም ስልጠና እየሰጠሁ ነው። ሌሎችንም እያገዝኩ ነው። እኔም የ2 ልጆች እናት ነኝ። ልጆቼንም በስርዓቱ እያሳደግኩ ነው። ከሌላ ሰው ልጆችም ሳይ እኔም ሳላይ ራሴን እያስተዳደርኩ ነው። የተማርኩት እስከ 10 ነው። ጥሩ ሁኔታ ውስጥ አልነበርኩም። የሴቶችና ህፃናት ዋና ኃላፊ እሷ ከዛ አንፃር ያው ተቀበለችኝ፣ ሀሳቤን አገዘችኝ ምናምን። አሁን ላይ ለሌሎችም ሆኛለሁ። በጣም ጥሩ ሁኔታ ውስጥ አልነበርኩም። አስቀያሚ ለልጆቼን ጠልቼ ነበር። ልጆቼን ሌላ ቤተሰብ ሌላ ሰው ተው ልጆቼንም ጠልቼ ነበር። ወይ ባልፈጠርኳችሁ ወይ ባልወለድኳችሁ እንኳን ሌላ ሰው። አሁን ግን ሌሎችን ችግር መረዳት እችላለሁ። ለሌሎች የስራ እድል መፍጠር እችላለሁ። ልጆቼም የማንም ፊት ሳያዩ በእናታቸው እቅፍ ውስጥ እናትነቴን ሁሉ ነው የምጠላው ነበር። የእናትነትን ፍቅር ያገኛሉ። የእናትነት ፍቅር ሰጣለሁ ማለት ነው። ምንም አልነበረኝ ከመጀመሪያው ከኪሴ 100,000 ብር መምሪያ አመቻቸልኝ፣ ስጦታ ማለት ነው አመቻቸልኝ። ከዛ ቦታም ተመቻቸልኝ። አሁን 30,000 እና 40,000 የሚሆን እንትን አለ ካፒታል አለ። እግዚአብሔር ይመስገን። ጠንካራ መሆን በቃ ጠንካራ ማለት ህይወት ለካ ሌላም ህይወት አለ። ቢንቀሳቀሱ ሌላም ህይወት አለ። ተስፋ አለመቁረጥ፣ የተለያየ መንገዶችን መሞከር፣ የተለያየ እድሎችን መሞከር፣ ስራ ሳንንቅ መንቀሳቀስ በጣም ወሳኝ ነው። የሴቶች ቀን ስናከብር በዓለም አቀፍ ደረጃ ለ141ኛ ጊዜ በአገር ደረጃ ደግሞ ለ119ኛ ጊዜ እናከብራለን። እንዲሁም ደግሞ በክልላችን ደረጃ ለ39ኛ ጊዜ የሚከበረው ማርች ኤይትን ስናከብር ከሁል ጊዜ በተለየ መንገድ እንግዲህ ወጣ ባለ መንገድ ይሄ ውጤታማ የሆኑ ሴቶቻችንና ራሳቸውን ወደ ስራ ተሰማርተው ለብዙ ሴቶች ስራ የፈጠሩ ሴቶቻችን በመጎብኘትና በማበረታታት በልዩ ሁኔታ ነው እያከበርና ያለ። ዛሬ እንደምታዩት ይሄ ግቢ የምታዩት በአንድ ሴት በዋናነት በሷ መሪነት በሷ ስራ አስኪያጅነት የሚካሄድና የተለሙ ነገሮችን ነው ያየን ያለ ነው።
በሌማት ትሩፋት የተሰማሩ ሰፊ እኛ ብድር አመቻችተንላቸው በትንሽ ብድር ተነስተው ትልቅ ደረጃ የደረሱ እህቶቻችን በራሳቸው አንደበት የምትሰሙትና የሚገለጽ ይሆናል ማለት ነው። እና ሴቶች ከሰሩ ይሄን የሌማት ትሩፋት የምታዩትን በራሳቸው ጓሮ ራሳችን አልምተን መጠቀም ከቻል አንደኛ ወጫችን የምንቀንስ ይሆናል ማለት ነው። ሁለተኛ ሴቶቻችን እጅግ በጣም ውጤታማ ነው። አንድ ሴት ይንሰራች ማለት በስራው ያለውን ቤተሰብ ማሰብ ያስፈልጋል። እጅግ በጣም ቤተሰቧን የተመጣጠነ ነገር ውጤታማ በማድረግና በተሻለ መንገድ እየመራች ያለች መሆኑን የሚያሳይ ነገር አለ። ሴቶች ትንሽ ከተደገፉ ውጤታማ መሆን ይችላሉ። አገርንም ወገንንም መጥቀም ይችላሉ። ውጤት ያመጣሉ። የሚታይ ውጤት ስለሆነ ይሄ ከማውራት ባለፈ የሚታይ ውጤት ያያችሁት ስለሆነ የሚታይ ውጤት ነውና እጅግ በጣም ትልቅ ውጤት ነው። የዘንድሮ ማርች ኤትን ስናከብር በዚህ ልክ እህቶቻችን ያሉበትን ደረጃ በማየታችን እኔም እጅግ በጣም ደስተኛ ነኝ። አሁንም ደግሞ ቀጣይ ያለ ገና የምናያቸው ሙሉ ቀን የምናያቸው የምንጎበኛቸው አሉ። ያው ከልማት ህብረቱ ጋር ተያይዞ በልማት ህብረቱ ስር ልማት ህብረት አለ በከተማ ደረጃ። ይህን በልማት ህብረቱ ስር ሆነው ቁጠባ ባህላቸውንም በማዳበር የተለያዩ ስራዎችን በመስራት ሴቶቻችን ያሉበት ከፍታ እጅግ በጣም የተሻለ መንገድ ላይ ያሉበት ሁኔታ ስላለ በዛ ልክ አሁን ሌሎችንም እየጎበኘን የምንሄድበት ሁኔታ ይኖራል ማለት ነው።